ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እንደ ህዳሴው ግድብ የአፈር ማዳበሪያ ፋብሪካ ለመገንባት ኢትዮጵያውያን በቁጭት መነሳት እንዳለባቸው ተገለጸ። ውሃና ውሃ አዘል መሬቶችን ከብክለትና ከጉዳት በመከላከል ለዘላቂ ጥቅም ለማዋል እየተሰራ ነው። ኢትዮጵያውያን ለታላቁ የህዳሴ ግድብ ከ21.6 ቢሊዮን ብር በላይ ድጋፍ አድርገዋል። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች ተዘጋጅተዋል። የኢትዮጵያ የካፒታል ገበያ ባለስልጣን ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጠ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ዓለም ፀሐይ መከተይ ነኝ። አብራችሁን ቆዩ። እንደ ህዳሴው ግድብ የአፈር ማዳበሪያ ፋብሪካ ለመገንባት ኢትዮጵያውያን በቁጭት መነሳት አለባቸው ሲሉ የህዝብ ተወካዮች ምክር ቤት አባላት ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን የ2017 በጀት ዓመት የ6 ወራት የሥራ አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር በተደረጉ ጥረቶች ተጨባጭ ውጤቶች መመዝገባቸውን አንስተዋል። ይሁንና በተለይም ከአፈር ማዳበሪያ አቅርቦትና ፍላጎት ጋር በተያያዘ አሁንም ድረስ ያልተፈታ ችግር መሆኑን ነው ያስረዱት። ለዚህም ደግሞ መንግስት ዘላቂ መፍትሄ ብሎ ያቀደው ከውጭ የሚመጣውን የአፈር ማዳበሪያ ለመተካት የማዳበሪያ ፋብሪካ መገንባት ነው ብለዋል። ይህም ደግሞ ከታላቁ ህዳሴ ግድብ ቀጥሎ ኢትዮጵያውያን ሊያሳኩት የሚገባ ግዙፍ ፕሮጀክት መሆኑን አመልክተዋል። አስተያየታቸውን ለኢዜአ የሰጡ የምክር ቤት አባላት እንደገለጹት መንግስት ያቀረበው የማዳበሪያ ፋብሪካ የመገንባት እቅዱ የወቅቱን አንገብጋቢ ጥያቄ የሚመልስ ነው። ከውጭ ተገዝቶ የሚገባው ማዳበሪያ አርሶ አደሩ ጋር ተጓጉዞ እስኪደርስ የሚወስደው ጊዜና ወጪ ቀላል የሚባል አለመሆኑንም ነው የተናገሩት። ከምክር ቤቱ አባላት መካከል ዶክተር ከፈና ኢፋ ኢትዮጵያ ባለፉት ዓመታት የማዳበሪያ ፋብሪካ መገንባት እንዳለባት ጥያቄዎች ሲቀርቡ እንደነበር አንስተዋል። መንግስት በከፍተኛ የውጭ ምንዛሪ የአፈር ማዳበሪያ በማስገባት ለአርሶ አደሩ በማድረሱ በግብርናው ላይ ምርትና ምርታማነት እንዲመዘገብ አስተዋጽኦ ማበርከቱን ተናግረዋል። ሌላው የምክር ቤት አባል አለሙ ጎንፋ ኢትዮጵያ የአፈር ማዳበሪያ ፋብሪካ በመገንባት በራስ ማምረት የኢኮኖሚ እድገቷን የበለጠ ያፋጥናል ነው ያሉት። ለማዳበሪያ ግዢ የሚወጣውን የውጭ ምንዛሪ ለማስቀረትና ለሌላ ልማት ለማዋል የፋብሪካው መገንባት ትልቅ ጠቀሜታ እንዳለውም ገልጸዋል። የመንግስት እቅድ ጊዜውን የዋጀ በመሆኑ የፋብሪካው ግንባታ እንዲሳካ በቁጭት መነሳት ያስፈልጋል ብለዋል። ለፋብሪካው ግንባታ እውን መሆን የምክር ቤት አባላትን ጨምሮ እያንዳንዱ ኢትዮጵያዊ የድርሻውን ለማበርከት መዘጋጀት አለበት ብለዋል። ውሃና ውሃ አዘል መሬቶችን ከብክለትና ከጉዳት በመከላከል ለዘላቂ ጥቅም ለማዋል ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ተገለጸ። ውሃና ውሃ አዘል መሬቶች የበርካታ ብዝሃ ሕይወት መኖሪያ እንደመሆናቸው ሀብቱን በአግባቡ መያዝ፣ መጠበቅና መንከባከብ ወሳኝ መሆኑን የዘርፉ ባለሙያዎች ይገልጻሉ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር መሰለ ማሪዮ እንዳሉት ውሃ አዘል መሬቶች ብዝሃ ሕይወትን ከአየር ንብረት ለውጥ፣ ከብክለት፣ ከጎርፍና ከድርቅ በመከላከል ረገድ ጉልህ ሚና አላቸው። ለአካባቢ ስነ ምህዳር መጠበቅ ትልቅ ጠቀሜታ ያላቸው በመሆኑ በአግባቡ መጠበቅና መንከባከብ ዘርፈ ብዙ ጠቀሜታ አለው ብለዋል። ረግረጋማ አካባቢዎች በከተሞችና በእርሻ መሬቶች መስፋፋት፣ በብክለት፣ በመጤ የእጽዋት ዝርያዎች መስፋፋት ሊደርቁ ብሎም ሊጠፉ እንደሚችሉ አንስተዋል። በኢትዮጵያ አካባቢ ጥበቃ ባለስልጣን የውሃ አካላትና ውሃ አዘል መሬቶች አጠቃቀም ቁጥጥር ዴስክ ኃላፊ ዘሪሁን መንገሻ እንዳሉት ውሃ አዘል መሬቶችን በተመለከተ ራሱን የቻለ ተቋማት አለመኖር በርካታ ጥፋቶች ሲከሰቱ እንደነበር ተናግረዋል። ለውሃ አዘል መሬቶች አጠቃቀም ራሱን የቻለ የሕግ ማዕቀፍ አለመኖሩ ችግሩን ለመከላከል የሚሰሩ ስራዎች ውጤታማ እንዳይሆኑ አድርጎ መቆየቱን የጠቀሱት ደግሞ ዶክተር መለሰ ማሪዮ ናቸው። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ በበኩላቸው ባለስልጣኑ በሕግ ከተሰጠው ስልጣንና ኃላፊነት መካከል ዘላቂ የአካባቢ አያያዝ ስርዓት ቁጥጥርን ማጎልበት አንዱ መሆኑን አንስተዋል። የአካባቢ ቁጥጥር ከሚካሄድባቸው ሀብቶች መካከል ደግሞ ውሃና ውሃ አዘል መሬቶች ዋነኞቹ ናቸው ብለዋል። እነዚህን ሀብቶች ከብክለትና ከጉዳት ለመከላከልና ለዘላቂ ጥቅም ለማዋል ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ ተናግረዋል። ኢትዮጵያውያን የታላቁ የህዳሴ ግድብ ግንባታ ከተጀመረ ጀምሮ እስካሁን ድረስ ከ21.6 ቢሊዮን ብር በላይ ድጋፍ አድርገዋል ሲል የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታውቋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በኢትዮጵያውያንና ትውልደ ኢትዮጵያውያን በተባበረ ክንድ እየተገነባ ያለ ትልቅ ሀገራዊ የልማት ፕሮጀክት እንደሆነ ይታወቃል።
የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት ዋና ዳይሬክተር ዶክተር አረጋዊ በርሄ የህዳሴ ግድብ ግንባታ ሁሉንም የማህበረሰብ ክፍል ለአንድ ዓላማ ያቆመ ሀገር የምትኮራበት ግዙፍ ፕሮጀክት ነው ሲሉ ገልጸዋል። በተለይም የግድቡ ግንባታ መሰረት ድንጋይ ከተጣለ ጀምሮ ህዝቡ የሚያደርጋቸው ዘርፈ ብዙ ድጋፎች ህብረተሰቡ ከድህነት በመላቀቅ ለማደግ ያለውን ፍላጎት በተግባር ያሳየበት ነው ሲሉ አክለዋል። ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ጀምሮ እስካሁን ድረስ ከ21.6 ቢሊዮን ብር በላይ ድጋፍ አድርገዋል ሲሉ ዶክተር አረጋዊ ገልጸዋል። ህዝቡ በሀብት ከሚያደርገው እገዛ ባለፈ በገንዘብ ሲተመን 120 ቢሊዮን ብር የሚገመት በጉልበታቸው አስተዋጽኦ ማበርከት የቻሉበት ነው ሲሉም አክለዋል። ኢትዮጵያ ኢኮኖሚያዊና ማህበራዊ እድገት የሚያረጋግጡ በርካታ ያልተነኩ እምቅ የተፈጥሮ ሀብት ያላት ሀገር መሆኗን ገልጸው ነገር ግን ይህን ሀብት በአግባቡ መዋል ላይ ከፊታችን ብዙ የልማት ስራዎችን ቀርጾ መስራት ይጠበቅብናል ብለዋል። በቀጣይም የህዳሴ ግድብ ግንባታ ከጫፍ እስኪደርስ ዜጎች ለፕሮጀክቱ እያደረጉት ያለውን የተለያዩ ድጋፎች አጠናክረው እንዲቀጥሉም ጥሪ አቅርበዋል። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። የግብርና ሚኒስትሩ ዶክተር ግርማ አመንቴ በዚሁ ወቅት እንዳሉት ኢትዮጵያ በመሬት አቀማመጥ፣ በተፈጥሮ ሀብት እንዲሁም ተስማሚ የአየር ንብረት የታደለች ሀገር ናት። በብዝሃ ሕይወት ስብጥርም በዓለም ተጠቃሽ ከሆኑ ሀገራት መካከል አንዷ መሆኗን ጠቁመዋል። ከዚህ ቀደም በነበሩ ጊዜያት ደንን መሰረት ባላደረገ የኢኮኖሚ ዘይቤ ምክንያት የከፋ የደን መመናመን እንደነበር አስታውሰዋል። አሁን ላይ ኢትዮጵያ ይህን የሚያስተካክል ፖሊሲ ቀርጻ በመተግበር ላይ እንደምትገኝ ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ በፍራፍሬ ልማት የምግብ ዋስትና ማረጋገጫ መሳሪያ መሆኑንም አንስተዋል። በተጨማሪም ከምግብ ፍጆታ ባለፈ ለውጭ ገበያ በማቅረብ የኢኮኖሚ ምንጭ መሆኑንና በስራ ዕድል ፈጠራም ከፍተኛ አስተዋጽኦ ማበርከቱን ጠቁመዋል። ለ2017 የአረንጓዴ አሻራ መርሃ ግብር እስካሁን 4.7 ቢሊዮን ችግኞች መዘጋጀታቸውን ተናግረዋል። መንግስት ከየትኛውም ጊዜ በላይ ለተፈጥሮ ጥበቃና አረንጓዴ ልማት ልዩ ትኩረት መስጠቱን አመላክተዋል። የኢትዮጵያ የካፒታል ገበያ ባለስልጣን ለ5 አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታወቀ። በስነ ስርዓቱ ላይ የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ አቶ ማሞ ምህረቱ ባለስልጣኑ ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቀዋል። ይህም ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንዳለው አስገንዝበዋል። የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ ገበያው ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም በአግባቡ ሳይሰራበት ቆይቷል ብለዋል። ይህንኑ ተከትሎ የካፒታል ገበያ ባለስልጣን በማቋቋምና የተለያዩ የአሰራር ስርዓቶችን በመዘርጋት እየተሰራ እንደሚገኝ ገልጸዋል። በኢትዮጵያ የመጀመሪያዎቹ የኢንቨስትመንት ባንኮችና የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ የተሰጠበትና አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎችን ቁጥር ከ4 ወደ 9 ከፍ ያደረገ ነው። ለሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ፣ ለወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር፣ ለኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝ፣ ለኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪና ለኢኩዊዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ፍቃድ ተሰጥቷል ብለዋል። አዲሶቹ የካፒታል ገበያ አገልግሎት ሰጪዎች የኢትዮጵያን የፋይናንስ ዘርፍ ስኬትና ዘላቂነት በማረጋገጥ ገበያውን ለመቅረጽ የሚጫወቱት ሚና ወሳኝ መሆኑን አስገንዝበዋል። ዜናው አበቃ። ሰላም ቆዩን።